ዋልታ ተመልሷል ይላል። ዋሂራ ዋንታና ሜራ ትርጉም ምን ማለት ነው? ምን ማለት ነው? ጭብጨባ አይጥለኝም ማለት ወለው ምን ተፈጥሮ ገባ? ምን ተፈጠረ? ባውኑ አንደኛው ፈረንጅ ነው ኢትዮጵያዊን ሀገሬን መነሻዬን መጀመሪያዬን ሰደበብኝ። አልቻልኩም። እንዴ ሀገራችን አልኩት ወስጄ እንኳንም ማልክ ምንም ቢሆን እኮ አሳልፈህ ለግ መስጠት ትችላለህ። በቃ ስፈነዳ ተመልሰህ ገባ አይደለ? ስፈነዳ ኧረ የፍንዳታ ተመልሶ ገባ የፍንዳታ አርጅቶ በናላ እሺ ተረኛ ይሄው የኔ ጌታ። እሺ አባቴ የት ነው መሄድ የምትፈልገው? እኔ ጅማ ነው የምሄደው። ጅማ አጋሮ። መነሻችን የት እንደሆነ ታውቃለህ? ኧረ አላውቅም። መነሻችን ጎጃም በረንዳ ነው። ለጅማ ጎጃም በረንዳ? አዎ ከጎጃም በረንዳ ተነስተን ጎጃም እንገባለን። እንዴት ማለት ጥሩ። ከጎጃም ደግሞ በመቀጠል መቀሌ ምን እናደርጋለን ካልክ አሸንዳ እናከብራለን። አሸንዳ በማክበር በመቀጠል ነው ጅማ አጋሮ የምንገባው። መቼ ነው የምንሄደው? ትንሽ ቀናት ይፈጃል። በጣት የሚቆጠሩ ብዙ አይደለም። ወደ ባሱ ግባ፣ ወደ ባሱ ግባ። ትኬትን ይዘህ እማማ ኢትዮጵያ በጣም ናፍቀሽ ነበር። አፈሩ የኩበቱ ሽታ እማማ ኢትዮጵያ በእናትህ እኔ ነኝ እንዴ ኩበቱ? እኔ የምልህ እዚህ ጋር ቤታችሁ አልነበር እንዴ? ያው የኛ ቤት እዚህ ጋር ነበርና ዳገት ሲሆንብን ለስድስት ምናምን ተሸክመን እዛ ጋር ወረድን። ተው ለወገባችሁ ቁጥሩ አይደለም እሱ ነገር። ተው ተጠንቀቁ። ምን ነው እኔ የምልህ አሜሪካ ምን ያህል ጊዜ ቆየ? አሜሪካ የእድሜን ግማሽ ማለት ትችላለህ። 6-7 ዓመት ቆይቻለሁ። ላግዛህ ቦርሳሽ የማማ ፍትፍት አልናፈቀ? እማማ ፍትፍት ያሉ እንደ በህይወት አንተ እስካሁን? አይ እሳቸው ሞተው ማሙሽ ያስቀጠሉ። አይ መጀመሪያ ልጃቸው ማሙሽ ሁለተኛው እሱ ልጅ በነገራችን በጣም ጎበዝ ልጅ ነው። አንድ ሁለተኛ ጋር ራሱ ልመጣ ነው ምናምን እያለ ባለፈው ደውሎልኝ ነበር። እንሂድ አይደል ታዲያ እንብላ ናፍቆኛል በጣም። ይሄ ውሻ አብሮን ነበር የሚበላው እና አንተ ስላለ ዛሬ አይመጣም። አልነገርኩህም? ፍትፍታቸው እንደ ድሮ በጣም ቆንጆ። ሚሪንዳው ራሱ እንደ ድሮ ነው። የሚድሮክ ነው አይደል? አዎ የሚድሮክ ነው። ነግሬሃለሁ ግን ስለምን አልነገርከኝም? ይኸውላችሁ ለእናንተም ልንገራችሁ እንግዲህ ሜድሮክ ለሀገር የተሰኘ ትልቅ ኢቨንት ተዘጋጅቷል በሚሊኒየም አዳራሽ ከነሐሴ 26 እስከ 30 ሲሆን የሚቆየው ከጠዋቱ 3 ሰዓት ጀምሮ እስከ ማታ 1 ሰዓት ድረስ ይቆያል። ኢቨንት ሜድሮክ ለሀገር ዘርፈ ብዙ ታውቃለህ። ስለ ዘርፈ ብዙነት ለታለ ገጽ 82 ያለ አንተ አህያ የለም ይላል። ማን ነው መጽሐፉ? ነው እስካሁን እያነበብኩላችሁ እንዴ? ለምንድን ነው ይሄ እኮ በውስጥ አንብባ ምን እኔ ውስጤ ባዶ ነው። መሳደብ ከፈለኩኝ እኮ እንደዚህ አውራለሁ። እኔ ውስጤ ምንም ንጹህ ነው። ስድቦቹን እየዘለልክ ነው። ብሩኬ ቆሻሻ አውጡ እየተባለ ነው። አውጣው እኮ ቆሻሻ አውጣ። ቅድም አውጣው ስላውን ድጋሚ መጥቶ እንደዚህ እያሉ እንትን ይመስላል። እንዳይደብራችሁ አውቀን ይመስላል። አዎ ማይኮ ያንተ ትውጣለህ። ጽቢ ልፍጠር ብዬ ነው እንደዚህ ያለ መጽሐፍ ሲነበብ ቁም ነገር ስለሆነ በመሃል ካልተጫወተን ሁላችንም እንትን እኔ ጨዋታ እኮ ይምንጭኛል። አንተ ልጅ ጎዳና ያበደ ነው ወላሂ። ምንድን ነው የታቀኛለህ? አሁን ጩቤ ተመችቶኝ አላልክም? ምን አይነት ጨዋታ ነው? ምን አይነት ጨዋታ ነው? ታነባለህ አይደለ? ታነባለህ። አዎ አነባለሁ። እና በቃ አንተ ምን ቆሻሻ መሆን አንሶ ነው? ሰላም እንደምንድናችሁ? ይህ በየት በኩል ሊያው የቲቪ ፕሮግራማችን ነው። ዛሬ እንግዳ አድርገን ያቀረብነው ቁጥር 1 ባለ ሀብት ኤልያስ አጠገባችን ይገኛል። ሰላም ኤልያስ፣ እንደምንድነህ? ሰላም ለሁላችንም ይሁን ምድሪቷም። እሺ ወደ መጀመሪያ ጥያቄ ስገባ አንዳንድ ባለ ሀብቶች ለህዝባቸው ድጋፍ ያደርጋሉ፣ በገንዘብ እርዳታ ያደርጋሉ። ኤልያስ ለህዝቡ ምን አድርጓል የሚለውን ጥያቄ መጠየቅ እንፈልጋለን። ኤልያስ ለህዝቡ ምን አድርጓል ካልክ ያ ገንዘብ ከምትሰጠው ገንዘብ የሚመጣበትን መንገድ አስተምሮ አይደለም ይባላል። ስለዚህ አቶ ኤልያስ ገንዘብ የሚመጣበትን መንገድ ያስተምራሉ ማለት ነው። አይ ተው ማየም መልእክት ታስተላልፍ። ገንዘብ የሚመጣበትን መንገድ አልነገርም። ለምን እሱ ነገር ይበልጠኛል መንገዱን ከነገርኩት። ስለዚህ አቶ ኤልያስ ይበልጠኛል ብሎ ስለሚያስቡ ገንዘብ የሚመጣበትን መንገድ አይናገሩም ማለት ነው። አዎ ላስተምር። እውነት ነው። እሺ ሁለተኛ ጥያቄ አቶ ኤልያስ ከምን ተረስተው ነው ምን የደረሱት የሚለው ማሰብ እንፈልጋለን። ያው የመጀመሪያ ካምፓኒ ህዝቡም እንደሚያውቀው አንተ ብቻ አትርፍ ያለቀ ይለቅ ነው። እሱን ካምፓኒ ስሙ ነው። አዎ ስሙ ነው። እሱን ካምፓኒን ሳቋቁም አፈር በልቻለሁ ማለት ትችላለህ። እንግዲህ አቶ ኤልያስ አፈር በልቷል። ሌላ ምን እንደበሉ አናውቅም። አዎ እውነት ነው። እሱ ካምፓኒ ሀገር ውስጥ ነው ውጪ ነው ያለው? ውስጤ ነው። እኔ እችላለሁ። ውስጤ ነው። አቶ ኤልያስ ውስጣቸው ነው ያለው። አቶ ኤልያስ እንደምታያቸው አይደለም። ገንዘብ ላይ መሬት ላይ ወድቀው ቢያዩ እንኳን አያነሱትም። በሚያነሱበት ቅጽበት የሚያመልጣቸውን ገንዘብ ያስቡታል። አይ
ተሳሳትክ። አሁን ተሳስተሃል። ለምን እኔ ገንዘብ ወጥቆ ዝም ብዬ አላልፍም። ደውዬም ቢሆን ወንድሜ ጋር ና ጋዜቦ አደባባይ ገንዘብ ወጥቋል አንሳ። ከዛ ሲመጣ ጥብቄ እንዳነሳው እርግጠኛ ስሆን ነው ሄደው። ያ ሁሉ ሰዓት ግን ገንዘብ የሚሰራ አይ እንዲማ አትታለ እንዲማ ራስንም ማሽን ገንዘብ ገንዘብ ውሸት። ስለዚህ አቶ ኤልያስ ይሄ ላይቭ ነው እንደምታዩት። ወይ ላይቭ ቀጥታ ነው ህዝቡ እያየ ነው እየተመለከተ ነው። ምን ይታዘበኛል ህዝቡ? ይኸውልህ በዚህ ሀሳቦች ላይ ህዝቡ መጥፎ ኮሜንት ከሰጠ አንተን እስኪ ውግርሃለሁ። እሺ አይባለሁ ገብቼ ይሄ ሁሉ ሲነበረ ፕራንክ ነው። አቶ ኤልያስ ጥሩ ሰው ናቸው። አንተ በጣም ጎበዝ ልጅ ነህ። ለሰራው ስራ ይሻ አንዳንድ ወጣት ስለሆንክ እስቲ ይቺን ነው። ኧረ እውነት አያስፈልግም። ኧረ ተው። እኔ እኮ ይሄን ብዬ እኮ አይደለም እኮ ስራ የምሰራው ለዚህ ብዬ እኮ እውነት እውነት እንግዲህ ካልክ ምን ይደረጋል? ሰንዘረማ ከምትል ከምታፍር ለቀበል ላውጣው። አዎ ለምን የምትደረደረው አንተ ገመዳፍ? እንካሽ ሌላ ጊዜ ቆሎ ቀበል ነው። እሺ መጣሁሽ፣ አብረን እንሄዳለን። አንዴ ሂሳብ ልቀበል። እሺ አባ ጧት ሄል ያመጣልኝ ሰውዬ ነው ያወቀኝ። ኤፍሬም ቀሪ ሂሳብ አስገባ ብሏል። እሰጠው ነበር እኮ አንተ ደከምክ እንጂ ና ሽረፍና የተጋገረ እንጀራ ለሱን በልተህ ትሄዳለህ። ና እንጀራው በጧት ካመጣው ቴል ነው የተጋገረው። እሱ እኮ ነው አልበላ። ለምን ከሱ እኮ ነው አልበላ። ና ቆይ ና መጣሁ። እሺ አባ መጣሁ። ለምንድን ነው ይሄ ባንዳስ ሆነ? እሺ በሱ ፊት ያለው እሺ ኤፍሬም ወፍጮ ቤት ማለት እንዳታምነው። እሺ ይኸውልህ እኔ እሱ ጋር ነው የምሰራው፣ ግን ልንገርህ ኤፍሬም ምስርና ቦሎቄ ነው ለህዝቡ የሚያበለው። ሁለቱን ፈጭቶ ጤፍ ነው ብለው ኤፍሬም እስከ ዛሬ እውነት ቀን በላሁ ሆዴን ነፋኝ ፈነዳ። እንዴ የሚያመኝ ለዛ ነው። ኤፍሬም ምን አተመነው? እኔ አሁን ራሴን ወፍጮ ቤት ከፍታለሁ። የት? አስጎሪና እንትን ላይ እዚህ ቱሉ ዲምቱ። በጣም አሪፍ። እኔ ምን ደንበኛ እንሆናለን። ችግር የለም እንሆናለን። ብዙ ጊዜ ሳይ ስራ ትሰራም እዛ፣ ግን ዱቄት በዱቄት ነው ሁሌ። አሁን እኮ ዳጊላጮ ማለት በቃ ማሽቃበጥ ነው እኮ ስራዬ። ዳጊላጮ በቃ ማሽቃበጥ ነው እሱ፣ እንዲህ መቀባባት ነው ዳጊላጮ። እኔም እንደሱ ነው በቃ። እሱ አራያን ያዝኩት። ለኤፍሬም ሄድለታለሁ። ስልክ ቁጥርን ንገረኝ አንተ እስከፍተ መጣል 09 ዘሏጤ ምንድነው አንተ ቀልዳ እንደምናወራው አንተ ተነስቲ አንተ እሱ ጋር ተቀመጥ። እንዴ ሳንታ እኮ ነው አንተ የውና ሳንታ ማውራት አይጠበቅባችሁም እኮ ስለኔ ታውቃለህ አታውቅም? አራውን ነው ያወቅኩሽ። አራዳ አዲስ መራሚ ነሽ ተቀጣ። ዘፈኑማ ከኛ መውጣት የለበትም። አረ ሳንታ ምን ይሻል ባይሆን ካልሲ ያጥባል ከዘፈኑ ይታጠባል። በቂጥ ቁጭ ብለህ ይገባ አለ ያያ ባባ ያያ ባባ ያይና ባባ ሳኪያ ባባ ያያ ባባ ያያ ባባ ሰነነ ባባ ያያ ባባ ባባ ያያ ባባ አለኔ ባባ ያይና ባባ ባባ ያያ ባባ አለኔ ባባ ያይና ባባ ባባ ያይና ባባ አዛከኝታ ያያ ባባ ባባ ያይና ባባ ባባ ዶክተር ወንድማችን እንዴት ሆነ? ያው ዶክተሮችም ነርሶችም ተረባርበን ሞክረን ነበር። እሺ በእናትህ ቶሎ ነገር ምን ሆነ? አልሆነም። ወይኔ ፈጣሪ ያለው ነው እንግዲህ ፈጣሪ ያለው ነው። አይዞህ በቃ አትዘን። እሺ ምን ማለት ነው? እኛ የሞተው ሞተ ላለው መጨነቅ ነው። እና እናልቅስ እንዴ? ላለው መጨነቅ ነው። የሟቹን ሰገራም ሽንትም መርምሬ ነበረ። እሺ ያው ጨጓራው ቆንጆ ነው። ምን አገናኘው ዶክተር? አሁን አገናኘው መተለን ከሞተ በኋላ ጨጓራው ምናምን እኔ ረጅም ዓመታት በጨጓራ ህመም ተሰቃይቻለሁ። እሺ ሳትሉኝ አልነሳ። እሺ ሳትሉኝ አልነሳ። እሺ ምንድነው? ጨጓራ ወደ እኔ ቢመጣ እሺ ብትሉኝ ካንተ ነው? አዎ ሞቶ አይደል እንዴ? አይ ቃል አንዴ ስላስገባችሁ እሺ ስላላችሁ ነው እንጂ በህይወት አለ። ያልሞተ እንደዚህ ያደርጉ ወስዳላ አረጋለ እንዴ? ወስዳላ እንደማከለክሉኝ ፊታችሁን ስላወኩኝ ቀድሜ ወስጃለሁ። እንዴ ሳይሞት መታሰር ያለበት የተወሰደ ነገር አይመለስም። ተቆርጦበታል። ምን ይኸውልህ ኢትዮጵያ ማለት እቺ ነች። እያስጎበኘሁ ያለሁት እኛ ሀገር የትውልድ ሀገሬ ኩራት የመንደሬ ማለት ኢትዮጵያ እቺ ነች። ወረባው እዚህ ሰው ያኛው ቤቱ ነው። አዎ ይኸውልህ ከአንድ ባህር ዛፍ ነው የፈለፈልነው እኔና 5 ጓደኞቼ። እኔ 3 ቀን ነው ሳላርፍ የፈለፈልኩት። በ18 መጨረሻ አካባቢ ነው የፈለፈልነው። 3 ቀን አንድ አራቱስ እነሱ አልሰሩም። ዝም ብለው ደሞዝ ነበር ሲያገኝ ነበረው። ዋው ይታለ መሰለህ። ይኸውልህ ና
ዋው ወርቀ ነበር። አተቦቱን ብዙ አላቆም እንዴ? ይሄ ሳምባ ይባላል። እሺ ሳምባ ይባላል። ድሮኛ በቃቃሙ ድቃቃም ይባል ጨዋታ ነበር። በሱ ሙድ ቺኮችን ስንደክል እና ስንሰርቅ ስናጠፋ ምናምን ነገር ቤተሰቦቻችን በዚህ ነበር የሚቀጡ። ዋው ያው ልጅ ምን ያደርጓል መሰለህ? ይቀመዋል ልጅ ጭንቅላቱን ይቀይሯል። ኦቨርማይንድ ይሆናል። በቃ ያው ልጅ ዋው አንቺ አችለው ከጭንቅላት በላይ እንደ አቁሞ ይሰርቃል። ያው ልጅ ከባድ እዚህ አካባቢ በለጬ ቤት አውቃለህ እንደሚሸጥ ይሄው ራሱ ቀሙ ራሱ ሳምባው አዎ መድኃኒት ነው። ወደ እንትኑን ሂዳ ወደ አዲሱ ፓርክ ና እስቲ ወንድሜ። ወይ ባለፈው ቸኩዬ ቲፕ ሳልሰጠው ወጣሁ። አሁን እኮ ትዝ የሚለኝ አንተ። አይ ቲፑ ግዴታ አይደለም እኮ ያው ማበረታቻ ነው። ሂሳብን ከፍለህ እኔ እንደዚህ አይነት ሰው ይመቸኛል። ያዝ እቺን ያዝ። ፈጣሪ በግልጽ እንደሰጠኸኝ ባላየ ይስጥ። አሜን። እስቲ ቡና አምጣልኝ በእናትህ፣ አንድ ቡና አምጣልኝ። እኔ ግን በጣም እያሳዘንከኝ ነው ማለት ያው ስለዚህ ቤት አንዳንድ ሚስጥሮችን ልንገርህ። እሺ እዚህ ቤት ቡና በጫት ነው አፍልቶ የሚሰጡት ለደንበኛ። በጫት? አዎ እኔ ሰራተኛ ውስጥ እንኳን እስካሁን አላወራም። አንተ ግን ቲፕ በዛብኝ እነግርሃለሁ። እሺ እና በጫት ሲሰጡ በጣም የዋህ ነው የምታደርገው። የዋህ አድርገው ሰው የ1,000 ብር ጠጥቶ ይወጣል። የ1,000 ብር? አዎ እኔ አንዳንዴ ደግሞ ለኔ ደሞዝ የምከፍለው ስታጣ ማለት ነው በጫት ቡና ታጠጣኛለች። ከዛ አይኔን ፍጥጥ እኔ ምስኪን ሆኜ ወደ ቤት ሄዳለሁ። ቤት ገብቼ ባለቤቴ አስቤዛ መግዣ አምጣትልኝ ብር ይልኝ ማኔ ከዛስ በጫት ቡና ጠጣታለሁ። እሷን ፍጥጥ ልጆቹን ፍጥጥ ምንም ከዛ በዛው እንትን እንባባለን። አየው ዛሬ እንዴት ነው ከነጋ አልጠጣህም እንዴ አንተ? እኔ በቃ በእናትህ ምን አለ ያን ምሽት ከዶርማችን ባልወጣም በእናትህ አስበኸዋል? ደግሞ በውንብድና እንደተባረረን ቢሰሙ ባኬኔ ቤተሰቦች ምንም አይመስላቸውም። ሰፈር ውስጥ እየታፈስኩኝ ሲቸገሩ ነው። እዛም የመንግስት ምግብ ነው የምበለው፣ እስር ቤትም የመንግስት ምግብ ነው የምበለው። አንዱ ቦታ ሄዳለሁ። ይብላኝ ላንተ። እኔስ ትምህርቱ ባይሆንልኝ ቤተሰቦች አንዱ ሱቅ እንከይሉኛል። እኔ ምንም ችግር የለብኝም። ይብላኝ ላንተ ማለት ምን ማለት ነው? የደሃ ልጅ ነው ምንም አታመጣም እግረን ታጥበተኛ እያልከኝ እንደዛ ማለት አይደለም ወንድሜ አልክ እንጂ ከዚህ በላይ ምን ማለት ፈልገህ ነው? ስለኔ ማንንም የምታውቀው ነገር አለ? አንተ ከሌላ ከተማ ከሌላ ከተማ ትምህርት እንዲያገናኘን ለምን ሰው ሊደርሳል? ወንድሜ አንተ ተረጋጋሽ። ሰማኸኝ? እኔ አሁን ቤተሰቦቼ ጋር በአይሮፕላን ስለምሄድ የበረራ ሰዓት ያመልጠኛል። አንተም ተረጋጋ። ህይወት እንደሆነ ይቀየራል። ሁሉም ነገር ያልፋል። አንተ ብቻ ጠንከር፣ ቆምጨጭ በል። ሰማኸኝ? ምንድነው በረራ ምናምን ነገር ትላለህ እንዴ? እኔም እኮ ቤተሰቦቼ ፕሌን ብር ሰጥቶኛል፣ ግን የሚያስፈልገኝ ቀድሜ ያውቃለሁ። ጫማ ያስፈልገኛል፣ ከዛ በባስ ነው የሚሄደው። አጉል መመጻደቅ አልደምሽ። በቃ የሚበር ጫማ ግዛና አብረር። እሺ አዩበታይ ጸባይ መልክ ሲታደል በአደባባይ ላግኝቶ ፍስም ሰላም ነው አባቴ። ሰላም ነው እንዴ አንተ ባለፈ ያደረስኩ ልጅ አይደለም ሰውዬ እኮ ነው። እና እኔ በእንደዚ በምትዝ እንዳልከኝ ታውቃለህ? ባለፈው መኪናውን አልነቀነኩም እኮ አለ ከነስ ልጅ ጋር ገብተህ ተው አንተ ከእቴ ጋር ነው ያለው። ተሰፍረኝ ትነች እንዴ? ይቅርታ እኔ እኮ ያመልጠኝ ስታለ እኮ ተው በቃ ዘሬ እንዴ ነው ወደ ኮያ ተወስደኝ ይቻላል። ከዘነበ ወርቅ ኮያ ይቻላል። ሚሪንዳ ማለት ሚሪንዳ እየጠጣችሁ ትሄዳላችሁ። ሸምስ ይሁን ለሷ አባት ኖርብኝ ብቻዬን በእግሬ ጥላጥላውን ይሄድ ነበር እኮ ከትጋስ ዶነ እኮ ደንበኛ ነን። ሺብር ግባ በቃ ሺብር ግባ ከትጋስ ሺብር መጨረሻ ንገረኝ። ይኸውልህ ሺብር ና ግባ 500 አይሆንም ና ሺብር 500 ሺብር 500 ናሽ ና በቃ ና ግባ 7 ፍሬ ይከፍላል። እሺ ግባ ናትዬ ነበር ጂኒ ቆረጥ ነው ብድር ፈልገህ ነው መሰለኝ። ሁለት አይደለም ናትዬ አንድ ነገር ላስብ። እኔ ስራ ልሄድ ነው። ምንም አይመቸኝም። አንተ ልጅ በእናትህ ችግር ነው። ጠይቀኝ እኔ ስለምፈራ የምን አባ ራስ አመጣ ደግሞ እኔ አልፈልግም። ልንገርና ሳባና ወካ ሳባ ይድሮ ፍቅረኛዬ ሳባ ቀዮ ምን ወለደች። አንተ እሷ ከገባች 6 ወር አይደል? እንዴት ነው በዚህ ፍጥነት የምትወልደው? ያው ከትዳር በፊት የኔ ጓደኛ እንደነበረች አታውቅም? ኧረ እባክህ ባሏም ያሳድገው የኔ ልጅ ነው። የምርህን ነው? አንተ የኔ ሚስቱ ካገባችሁ የወለደችው ከ7 ወር በፊት ነው። እና ከሷ እኮ ኤክሴ ነች እንጂ ምን ተፈጠረ? አይ ቤት ስትመጣ ውዱድ እውነት ልሙትልህ በትርቴ ልቁ አንተ እኮ ባለጌ ነህ። ምን እሻው ምንድነው? ምን አራስ ሙዝ በቃ ገዝቻለሁ። ሙዝ ለአራስ ምን ያደርጋል? ወለደች። እሺ ምንድነው? እሺ ልጅ ልብስ አንተ ለምን አታገባትም? አምነህ ተቀበል በቃ ግባት። የአብራኬ ክፋይ ነው። እኔ አልለበስኩም። እኔ አላማረብኝም። ልጅ ይመርበት ብዬ አንተ ብድህ እንዴ ምንድን ነው የምታወራው? በቃ መንና ልጅቷን ቤት አስገባት። አንተ ልጅ ኮለ ባል እንዴት ሆናል? ሰውዬው አለ እሱ ነው ልጅ የሚያሳድገው። እኔ አልችልም። እንዴት ነው ጠርግ ሚኪያስ ይቅርታ አድርገልኝና የሰው ልጅ እንኳን ሞተ አይባልም። እሱ ግን እንኳን ሞተ። ኧረ አንተ ቤተሰብ እንዳይሰማ ዝም በል እንዴ። ምን ልበል? ምን ላድርግና ለድሃ እኮ አይመችም። ሰውዬው ሀብታም ነኝ እንደዚህ የተንጣለለ ቤት ሰራው ብለው የድሃ መጫወቻ
አረገ እና አልቀብረውም እያልከኝ ነው? አልቀብረውም፣ ተማምለናል። በመቃብሬ ላይ እንዳቆም በመቃብር ላይ አልቆምም ተብለን ተማምለናል። ሰውየው ሲጀመር እዚህ ሀገር አይደለም የሚቀበረው አሜሪካ ነው። ሊቀብሩኝ የሚፈልጉ ሁለት ቀስተኞች እንዳለ ትኬት ተቆርጦላቸው አሜሪካ ይሄዱ ብሏል። ቀብሩ እዛው ነው። ሁሉም ላተ ተቆርጧል። ለኔም የአሜሪካ ትኬት ተቆርጧል ለሁሉም። የኔ አባቴ ዋኮ በቃ ቀብሯል። ባልቅሽም ቢሆን ቀብሯል። ምንም ቢሆን አንድ ላይ በልተናል። አልቅሽ ቀብሯል። መቃብሩ ያልቆም መሰለኝ የነበረው አንተ እኮ ነህ። ተው እኔ እኮ አፌ ነው ባለጌ እንጂ ሆዴ ባዶ ነው። አልቅሽም ቢሆን ቀብሯል። ይኸውልህ ግን ለማንኛውም ትኬቱ ደርሶ መልስ ነው። ቀብረ ለመመለስ ነው። አዎ ደርሶ መልስ። የኔን ደርሶ ብቻ አድርጉልኝ። እሺ ደርሶ ብቻ አድርጉልኝ። ማን ሊመለሰው ነው? አይ እዛ እኔ ባለፈው ተተኩሶበት የሞተው ልጅ አለ። እሱንም ለቅሶ ደርሳለሁ። ትራምፕን በዚህ ጉዳይ ትንሽ አንጀቱ ቆስሏል ተባለ። አጽናናዋል። የኔ አባት ወይ አንተ ብቻ እዛ ከምትሆን ወይ እኔ አብረን እዛው እንሆንና አንድ ላይ እንመለሳለን። ወይ አንተ ደርሰህ ተመለስ፣ እኔ ደርሼ እቀራለሁ። ህግ 14 እንደ ጓደኛ ቅረብ እንደ ሰላይ ስራ ይላል። አሃ የሱ ሂደነት ነው እንዴ? ስንት ነገር አስለፍልፎኝ የሚወራ የማይወራ። ወደ ህግ 15 ስናልፍ ልታጠምደው ካሰብከው ሰው የበለጠ ሞኝ ይመስል ልታሰር ነው እንዴ? እላ ሆዴን አመመኝ። ጥሩ ስሜት ተሰማኝ አይደለም። ሽንት ቤት ደርሼ መጣሁ። እሺ እንዴ አሁን የበላነው ምግብ ነው? አሁን የበሉት ምን ማለት ነው? የማዘር ምግብ ነው ያልተመቸህ እንዴ? አይደለም ማጠበው ልጅም አለ መጣሁ። የለም እዚህ ጠብቀኝ። ሚኪያስ አቤት። የት ነው ላገኝ ግን የምችለው? አለው ሁሉም የእምነት ተቋም አለው ነው። እምነት ተቋሞች አለው የትም አለው። ሙሴ 10ኛውን ዕጣ አንተ ነው የወሰድከው? 11ኛውን ምን ነው የምወስደው? አዎ ምን ይደረጋል እንዳለ ሰዎች አልደረሳቸው። ስማኝ ዛሬ ኤልያስ በጣም ላስቀየመህ ነው። በጣም ስፈልግ ነበር። ለምንድን ነው እኔ ሞዴል መሆን ማልችለው? ምን አደረኩኝ ሙሴ? ለምንድን ነው እኔ ሞዴል መሆን አልችለው? እየቀለድክ ነው? ዛሬ አስቀይምሃለሁ ካልነገርከኝ። ሰማኝ እውነቷን ሳትፈራኝ ንገረኝ። ኧረ እሺ እነግርሃለሁ። ያው አንተ ከቁመና አለ እንደምናየው ነው። ከመልክም መልክ አለ እንደምናየው ነው። ቀይ ዘግቻለሁ። ለምንድን ነው መዘጋው? ልንገርህ ጭንቅላት የለም። አንተ በሰውነት ነው የምታስበው። ይሄ ነው ችግር። ጋብሽ ነው ናውረድ ነው። ምን አልሽ? ፕራንክ አደረኩ። የምን አባ ፕራንክ ነው? የምን አባ ፕራንክ ነው? ሙሴና ሂድና ጠይቃት። መረጃ ማወቅ አለብን። ኧረ ማይኮ እንደዛ እኮ አይደለም። ይኸውልህ ከልጅቷ ጋር አብረን ነው የተማርነው እና እንደዚህ አይነት ጥያቄ እጅስ ጠይቃት አያሳፍርም? ቆይ አንተ ያማል እንዴ? መረጃ መጠየቅ አላዋቂነት ነው የሚመስል? እኔ ባለፈው ዘመድ ጋር ይጃለው አላልኩም? ለመጠየቅ አው ጠይቃለሁ እና በቃ አንተ ሄደህ መጠየቅ ነው። በቃ እሺ ጠይቃለሁ። አጭሁብኝ እጄ ጠይቃታለሁ። መጣ። ሰላም ነው ሳራ? ሰላም ነው። እንዴት ነሽ? አስታውሽ? አዎ ያጅላጅሉ ንፍታሙ ልጅ ነው። አብረን ክላስ የተማርከው? እሰይ በፊት እህቴ ነው። እኔ በሱ ነው ማውቀው። አሁን ሌላ ሰው ነኝ። እሺ ምን ፈልግ? አንድ ጥያቄ ልንጠይቅሽ እኮ እኔና ጓደኛዬ። እሺ ምንድን ነው? ተስፋ እንደቆረጠ ሰው የሚባል ፖዚሽን አለ? አዎ አለ። ግን ምን ነው ጠየቀኝ? አዎ አይ ማታ ቁምልኝ ብላኝ ፍቅረኛዬ። ኧረ እባክህ አገባኝ። እንዴት ነው ነክተህ ለዚህ ደረስክ? እስኪ ታሳኛለሽ አንዴ? እሺ ናለች ምንድን ነው ሟች ከመሞቱ በፊት የንዛፍ ነካክቶት ነበር እና ደግሞ ስገምት ማለት ነው ባለቤቱ ነች። አቃጥላይ ደስፋች አሽተተኝ እኔ ታቃጥለኛለች፣ ታንገበግበኛለች። ይብድ ነው እንዴ? በእናትህ አለቃ እንዴት አወቃችሁ? እዚህ ጋር ነበርኩ ማታ። ልጁ ሟቹ ተደግፎ ነበር። የሚጨቃጭቀን ተደግፎ ነበር። ና እንዴ እኔ ጓደኛ ታረገናለህ እንዴ? ምን ጓደኛ ታረገናለህ? እንደውም ማለት ነው መልክህን መቼ አልተመቸኝም። አንዳንድ ጥያቄ ጠይቃለህ፣ በስራ ካልመለስክ ወረቡራ እንዴ ምን ጥቅም። ሟች ከመሞቱ በፊት የት ነበርክ? ውጪ ነበርኩ። ውጪ የት እንዴ? ፕራይቬሲ የመናገር ግዴታ የለብኝም ምን እንዴ? የመናገር ግዴታ የለብኝም ምን ግዴታ የለብህም ቶቶ እንዴ? ዛሬ ለኔ ብለህ ተው እንዴ? አይ እኔማ የመናገር ግዴታው ልጠብቅልህ እንዴ? ኧረ በእንዴ በጣም ይቅርታ። የት ነበር? ኔክስት ሳሉሽ ጋር ነበርኩ። ሳሉሽ ቡና? ኧረ ፔንሲዮን ከማን ጋር? ከሚስቴ ጋር። ሚስት ቤት አለ ያደረች? እንዴት አወቃችሁ እሱ ቤት እንዳደረች እንዴ? አንተ ለማንም እንዳትናገሩ እንደምትነኩ ተብለናል። ምን ማለት ነው እንዴ? ምንድን ምን ነገር ነው? እኔ ብቻ ነኝ ያደረኩት ማለት ምን ማለት? አንድ ነገር በላት ነው ልገልላለሁ። አንተ ማጥፍታል ሰው ሌላ ሟች ሁለታችሁም እንዳጥፍታችሁ። ያው እንግዲህ ሴት ጓደኞችሽ ያላቸውም ነገር በሙሉ አድርጌልሻለሁ ብዬ አስባለሁ። አዎ ልክ ነው። የቀረው መኪና ነው። እሱንም በቅርቡ ኦርደር አስደርግም ማስመጣት። ይሄ ልጅ እንደው የት ነው የማላውቀው? በስመ አብ። ማን ነው? ምንድን ነው? የድሮ ፍቅረኛ ኤክሴ። እሱ ነው የድሮ ፍቅረኛሽ? እሱ ውይ እስኪ እየሄድሽ ጠብቂ። እውነት ችግር የለም በእኔ ነብሽ። እየሄድሽ ጠብቂኝ። እውነት
እሺ አሴ አሰፋፋሽዋ በተይ እባክሽን ያመጣውን ይሄድ ሁሉም እንደዚህ ይለኛል እኔም ከሰፋ ያው ተግባርሽ እኮ ነው እንደዚህ እኮ የሚያስፈልግ እኮ እኔም ከሰፋኝ ደረሰኝ እኮ ሰማኝ አይደል አይ እናንተ ወጣቶች ብቻ ይመችሽ እሺ ሰሚኝ ይኸውልሽ አንቺም ባለው አየር ይጅበት አው ገዝዬ ወንድማችን የሰፈሬ ሰላም ነው ዛሬ አንድ ነገር ላስቸግር ነበር ምን ነበር የሆነ ወጣት ያለ ያንተ ወንድም እንደሆንኩኝ አላወቀም ይዳፈረኛል ሁሌ ንቀኛል እና አንዳንድ ቴክኒኮችን አሳይተኝ ወስጄ ልቆልፈው ኦኬ ልቆልፈው አንዳንድ ቴክኒክ ነው ወንድ ነው ግን ጸብ ምን ያደርግልሃል እኔ እኮ ጸቡን እኮ አልመረኩም ግን ልጁ አፈላ እሻው ምን ላሳይ አንዳንድ ቴክኒክ ወስጄ ልበለው ሁለት ቴክኒክ ላሳይ ደስ ይለኛል ገዝዬ ደስ ይለኛል ቴክኒክ ነው ማሳይ ቴክኒክ አይደለ አው ልጁን ልትመታው ነው ገዝዬ በራንገቱ እንደዚህ ትይዟል እሺ እንደዚህ አድርገህ አንገቱ ትይዟል እንደዚህ ጥሏል እንደዚህ ይዟል አው ገዝዬ አው እንደዚህ ካስክበት እንደዚህ ትመታዋለህ ገዝዬ እሺ ተነስ እሺ አባቴ በቃ ቀረባ ይላል ቀረባ ፌስ ምን ይመስላል እሺ ዛሬ የምንሞክረው ኢትዮጵያ ውስጥ በጭራሽ ተሞክሮ የማያውቅ ነገር ነው ወተትን ያለ እጅ ንክኪ ከላም ወደኔ ማለት ነው ስለሆነ ይሄን ነገር ኢትዮጵያ ውስጥ ተሞክሮ አያውቅም ምስቃናው ምንድነው የሚለው እጅ አይልም ብዬ አስባለሁ እንሞክረዋለን የከብቱን ባለቤት ሄደን እናስፈቅዳለን ተከታተሉ ሰላም ነው ጋሽዬ እንዴት ነህ አለን ዛሬ አንድ ነገር እኮ ለቤተሰቦቼ ለተከታዮቼ ላሳያቸው ከብቶትን ልዋስ ነበር የማንን የእርሶን ከብት እንዴት መሰሉት ወተት እንዴት ነው ያለ እጅ ንክኪ መጠጣት የሚቻለው ሚሊዮን ነገር ላሳያቸው ነው ለአንተ አመኜ ከብቴ ልሰጥ አንተ እኮ ለድሩ እንስሳው ለአንበሳ ያልሳሳሰው እኮ አንተ ጡት ነካሽ ነህ ያንበሳ ጡት ነክሳል እኮ ያልሰማው መስሎ ነው ወይ ጋሼ ዝም ብለው ነው በቃ የሚበጠረቁት ቢያው እኮ እሺ ሲጀመር አንበሳ አጥቢ እንስሳ ነው እና ምንድነው እንቁላል ጣይ አይደለ አንበሳ ናሽናል ጂኦግራፊ ሳያዩ ተወልደው አድገው አረጁ እሺ ለፋውና ላሜና ምን አልሰጥም ለማንም ሙጣ እየዞርክ ጡት ትላለህ የእንስሳት ጡት ይርጣ ሰላም ነው እንደምን ለበዓል በግ እየሸለምን ነበር ለተቸገሩ ሰዎች እዚህ አካባቢ ላሉ ሰዎችና ግን አመጣጣችሁ ነው እቺ ነው ስጦታ እንደምትሰጠው እሺ አንተ እዚህ ሰፈር ነዋሪ ነህ እኔ አዎ እሺ እዚህ ሰፈር የምታውቃቸው ሰዎች ካሉ የተቸገሩ ስም ብትነግረኝ እስከና አባታቸው ለመመዝገብ በጣም ብዙ አለ የምታውቃቸው ስም እስኪ አንድ ሁለት ሶስት ሰው ነገር እሺ ሙሉ ዓለም ታረቀኝ እሺ ሸዊት ታረቀኝ እና ኤልያስ ታረቀኝ አልተመሳሰለም ስም ያባታቸው ስም እህትና ወንድሞቼ ናቸው የተቸገረን ያልኩህ እኮ እና ምንድነው በጣም እኮ የተቸገረን ነው አሁን እኮ እንደውም መንገድ ላይ ያገኘኝ ኮቴ እየፈለኩኝ ነበር የበግ ኮቴ ኦሆ ከአንድ ቤት አንድ ሰው ነው እሺ ና ቤት ደግሞ ከገብቼ ካሳየው ደግሞ ያለ ነው ልቀት እና ለሶስታችሁም ነው የምፈልጉት ነው እናንተ ያለ ነው ልቀት ሰጠኛል አልኩህ እኮ ና ላሳየ እኔ ይኸውልህ ና እዚሁ ከፈለክ ከዚሁ ሰድ ችግር የለም ግን ሌላ የምታውቀው ሰው ከአንድ ቤት አንድ ሰው ነው መውሰድ የሚችለው በቃ ሼል ያስተረቀኝ ነው በአንተ ስም ናሽ ታወርደዋለህ ና ስቶሪ ታይም ከፍቅረኛ እየተጣላ ነው ከሳምንት በፊት ነው እና የተጣላንበት ምክንያት በዚህ ልጅ ምክንያት ነው እና እኔ በጣም ነው የምወዳትና ቁጭ ብዬ እየጠበቅኳት ነበር ከሱ ጋር መጣች ከዛ እኔ ከዚህ በፊት ኮንድ ጋር ይቻት አላቅም በጣም ግራ ተጋባው ማን ነው ምናምን ነገር አልኳት ከዝነኝ ነው አለች ትንሽ ግራ አቀባይኝና እንዴት ነው ስለ እንደ ወንድ ልጅ በቃ እኔ ቆጣ ማለት አለ እንዴት እኔ 4-5 አንዴ ለብራበታ አንዴ ነው እንጨርሳለን 4-5 አመት እኮ መጠብቅሽ ነው ለትዳር ብዙ ቁም ነገር አስቤ ልጆች ብዙ ፋሚሊ መመስረት አለብን ብዙ በጣም ተቆጣው እንትን ጭንቅላቴ ሊወጣ ምናምን ነገር ከዛ እስከ እንደ ኮንሳሚው በፊት ለፊት የማያስሚው ምን አልኳት አንተ አብደና እንዴ ላውራበት እና ምንድነው ምን ሊሆን ነው የሚለኝ በጣም በዚህ ዙሪያ በጣም ተጫጫዋ ምናምን ነገር ውስጤን እንዲረጋጋልተል ሚዛኔው ብሬክአፑን ፈጠር ነው ደግሞ በዛ ሰዓት ላይ ቀጠሮ ይዘን ተለቀጠሯችን እያወራው ነበር ውሻ ጠርተው ሊያስበሉኝ የመከሩት እና ቀጠሯችን ከፍቅረኛዬ ጋር ፌብሩዋሪ 14 አትሞስፌር ላይ ይሄ ፈታ ያዘጋጀውን ፕሮግራም ልንታደም ነበር ከቀኑ 10 ሰዓት ጀምሮ ምን ያረጋል ተለያየን እና እኔ ገባለሁኝ ብቻዬን ኖ ቫለንታይንስ ዴይ አይደለ እና እሱን ያስመለከተ ነው ቀሪ 5 ትኬቶች አሉኝ ቀሪ 5 ትኬት እናንተ ብቻ ጓደኞቻችሁን ኮሜንት ሴክሽን ላይ ሜንሽን አድርጉ እኔ መርጬ ለአምስቶቻችሁ እሰጣለሁ ከዛ አንድ ላይ እንገባለን ማለት ነው አንድ ላይ እንገባለን አንዱን ግን ለኔ ብትሰጠኝ ደስ ይለኛል አይ ከነሱ አብስ ማንተ እኮ ሚስተን ተጋራኸኝ እናንተ ጓደኞቻችሁ ሜንሽን አድርጉ አንድ ላይ እንገባለን ማለት ነው
በዚህ ዓመት አሜሪካ ካልገባው እኔ ሊያስ አይደለም። አንተ ያመሃል እንዴ? ጦርነት ላይ ናቸው እንዴ? አንተ ሁሌ ልብህን ቦቆቦቃል። ምን ማለት ነው? ምንድን መፈረው? እንዴት? ይኸውልህ ከምትዋጋ ከኢራን ጋር የምትዋጋው ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀልላለን። ሚሳኤል ተተኮሰ ማለት ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን። እሺ አሜሪካ ገባ ማለት አይደለም። ከዚህ በላይ ደስታ አለ? ያማል ወይ? ቆይ ልቀቀኝ። የኔ አባት ከዚህ በላይ ደስታ አለ? እሺ ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበረኝ። እሺ ግን ኢራን ሚሳኤል ጨረሰች። አሁን ምን ለቀው ምን ታውቃለህ? ምንም ማለት ነው። ሰማኝ አይደለም? እኛ በራሳችን መወጨፍ እንችላለን። ብቻ አላማው ይኖር ለዛ ነገር እንጣር ነው እኮ ዋላ ነው። ተረዳኸኝ? እሺ አሁን አንተ አጸባይና ሳምር እኔ መንገዱን ያውቃለሁ። እሺ በል እሺ ሂድ። እንግዲህ አራዳ ልጆች እንዴት ናችሁ? ዛሬ ኢላን ሰፈር ገብቶ ቋውሯት ነው ሄዱት። እስቲ የምትለው ነገር ካለ እንስማ። ኢላ እስቲ በእናትሽ እቺ አራዳ ልጆች በችትኛው መስፋት በችትኛው ቦታ የምትገኙ እቺ በችታት ገብቼ መራረሻችሁ ይችላል። በየትኛውም ቦታ በየትኛውም ጊዜ መጥቼ እቀዋውራችኋለሁ ነው እያለ ያለው። እቺ ፈጣሪ እቺ ቤተሰባችሁን አድኑ። በችትኛውም ሰዓት በየትኛውም ጊዜ ፈጣሪም ቤተሰብም እናትም አባትም ማያድኑም ከኔ እጅ እያለ ነው። ቤተሰብ ተበነን ፈጣሪ ምን ፈጣሪ እቺ እንደሱ አይደለም። አችብታ ምናምን አችብትና እቺ እንደሱ አይደለም። ድገመ ተቀውሩኝና ተብደና እንደ ፈጣሪ እቺ እንደሱ አይደለም። ቤተሰባችሁን አድናችሁ። እቺ እንደሱ አይደለም። አድኑ ቤተሰባችሁን። እቺ እንደሱ አይደለም። ያችራዳ ታስተርጉም አሁን የሰሙት ምን እቺ እንደሱ አይደለም። አይችልም እንዴ? የአራዳ ልጅ ነኝ ብሎ አምጥቼው እቺ እንደዛ ላልኩ